እንዴት ናችሁልን? በድጋሚ ተመልሰናል። ሁሌም ቆንጆ እየተመረጠ ስለሚሰራላችሁ እናንተም ላይክ ማድረጋችሁንና ሰብስክራይብ አድርጋችሁ መመልከታችሁ እንዳትረሱ። በድጋሚ ይህንን ምርጥ ፊልም ተጋብዙልን። ፊልሙ ሲጀምር ሺ የምትባል ልጅ የሆኑ የማፊያ ቡድኖች እየጎተቱ ሲወስዷትና የቡድን ግጥሚያ አዘጋጅተው ያሸነፈ እሷ እንደሚወስዳት ሲናገሩ እናያለን። ጥሉ ከተጀመረ በኋላም ያለቃቸው ረዳት ውጭ ላይ የነሱ አባል ያልሆነ ሰው እንዳለ ሲናገር አለቃው እንዲገባ ይፈቅድለታል። ይህም ሰው ከማፊያዎቹ ውስጥ ያሸነፈውን ይገጥመውና ያሸንፈዋል። እሷም እዛ ከተማ ጥናታዊ ጽሑፏ ልትሰራ ሄዳ የሆነች ልጅ እነዚህ ሰዎች ላይ ብድር ስለነበረባት አሳልፋ እንደሰጠቻት ታስታውሳለች። ጃክ ተሸክሟት ሲወጣ አለቃው እንዲከታተሏቸው ያዛል። እሷም እንዲያወርዳት የተናገረች ትመተዋለች። መሞት የማትፈልጊ ከሆነ እኔ ምልሽን ብቻ አርጊ፣ እሺ ከዚህ የምታስወጣኝ ከሆነ ምን ማድረጋለሁ ትለውና የሚከታተሏቸው ሰዎች እስኪሄዱ ድረስ ያስመስላሉ። እንደሄዱም ቤተሰቦቿ የቀጠሩት ሰው እንደሆነ ነግሯት ሊያስመልጣት ሲሞክር ያገኟቸውና ከባድ ጥል ይነሳል። ሁሉንም ቢዘረራቸውም ሊወጣ ሲል ግን አለቃው ይዘውና እኔ ልሸልምህ ከነበረው እጥፉ ልስጥህ፣ ግን ለ6 ወር ልትሰራልኝ ቃል ከገባህ ብቻ ነው። ሰራልሃለሁ፣ ግን ይቺን ልጅ እንድትሄድ ፍቀድላት። ከወጣይ ስለኛ ለፖሊስ መናገሩ አይቀርም። ስለዚህ ካንተ ጋር የምትሆን ከሆነና ከተከታተልካት ብቻ ነው የምንለቃት ሲሉ ተስማማና ወደ ክፍላቸው ይመለሳሉ። አልጋው ላይ ተደላድሮ ሲተኛም ከዚህ ሁሉ በኋላ አልተተኛ ነው? የምርህን ነው? ለማንኛውም እሱን ተወውና አልጋው ልቀቅልኝ እንጂ አልለቅልሽም ሲላት ተበሳጭታ ሶፋው ላይ ትተኛና ስትቃዥ ታድራለች። ይዘዋት አምልጦም በቃ አሁን ወደ ፈለግሽበት መሄድ ትችያለሽ፣ በጣም አመሰግናለሁ ብላ ልትሄድ ስትሞክር አለቃው የተከታተላቸው እንደነበረ ስለገባቸው የማምለጥ ሀሳቡን ትተው በድጋሚ ስለሚዋደዱ መለያየት የማይፈልጉ ሰዎች እንደሆኑ ያስመስላሉ። አለቃውም ጃክ እንደነሱ መሆኑን ያረጋገጠ መስሎ ስተሰማው ክትትሉን ለማቆም ቢወስንም ሺን ለምን እየጠበቃት እንደሆነ ግን ግራ ይገባዋል። ወዲያውም ልጁ ትመጣና ምናልባት ልትከፍለው ተስማምታ ሊሆን ስለሚችል ለፖሊስ ሊናገሩ እንደሚችሉ ጥርጣሬ ታስነሳለች። ጃክ አባላቱን እያሰለጠነ ያለም ሺ ዝም ብላ ስታየው ትቆይና እኔንም አሰልጥነኝ፣ አባትና ልጅ ሲመጡም ልጅቷን ከጃክ ጋር ያስተዋውቃታል። እሷም በጣም ቆንጆ ነው፣ ቦዲጋርድ እንዲሆን ፈልጋለሁ። ጃክ ልጄ ናት፣ በደንብ ልትጠብቃት ፈልጋለሁ ይለውና ልጅቷን ተከትለው ልብስ ቤት ሲሄዱም ልብስ እንዲመርጥላት ስትነግረው ያገኘውን በሙሉ ሰብስቦ ይሰጣታል። ሻጩም ለሺ የምትለካው ቀሚስ ሲወስድላት ጃክ ይሄ የኔ ረዳት ነው፣ ያስመልጥሻል፣ ተከታዩ። ለምን አንድ ላይ እንሄዳለን ብለን አልነበረ እንዴ? አሁን አንቺ አምልጪ፣ እኔ መውጫ አላጣም ይላትና ልጁ ይዟት ይሄዳል። ወዲያውም የማፊያው ልጅ ትመጣና ልታስመልጣት እንዳሰብኩ እኮ አውቄው ነበረ። ለማንኛውም ለአባቴ አሳልፌ እንዳልሰጠ ከፈለግ ለምን ከኔ ጋር አትሆንም ስትለው ብዙም ሳይቆይ አባትየው ይመጣል። ረዳቱም ሺን እንዳያዋት ይሸፍናቸዋል። ጃክ ልጅቷ እንደማይፈልጋት ነግሯት ሊያፍናት ሲሞክር አባቷ ይደርሳል። ሺ የት እንዳለች ጠይቆትም ሊታኩስበት ሲልም አዲስ ቀሚስ ለብሳ ከመቀየረው ክፍል ትወጣና ታድነዋለች። ልጅ ግን አሁንም ቢሆን ጃክ እንደምትፈልገው የተናገረች ማናደደውን ትቀጥላለች። ጃክም ለምን ወጣሽ እና እንድትሞት ልተውህ እንዴ? ለምን አትተኝም? ተወጅኛለሽ። በዛ ላይ በድጋሚ እንደዚህ የማይረባ ነገር እንዳታረጊ። ልጅቷም አንድ ላይ ስታያቸው በጣም ትቀናለች። እሷም ልታመልጥ ስትል የያዛት እንዲያስመስል ሀሳብ ታቀርብለትና ያለችውን ያረጋል። አለቃውም ለማምለጥ በመሞከሯ እየተገረመ ሊቀጣት ሲል ጃክ ሰበብ ፈጥሮ ይወስዳታል። ሆኖም ግን አለቃው ጃክ የመጣበትን ትክክለኛ ምክንያት ስለደረሰበት ያከሰረውን ሰው እንዲገልለትና እሱንም ሆነ ሺን ይቅር ሊላቸው እንደወሰነ ይነግረዋል። እሱም የተባለው እንደሚያደርግ ቢያስመስልም ዋናው እቅዱ እሷን ማስመለጥ ስለነበረ ከረዳቱ እርዳታ ጋር ተጨምሮ ይሳካለታል። ፖሊሶች መጥተው ማፊያዎቹን ይዟቸዋል። ሁሉም ነገር ካለቀ በኋላም አሁን ስራዬን ስለጨረስኩኝ ክፍያዬን ስጪኝ ብሎ ኮንትራቱን ሲያሳያት ብዙ ብር ስለነበረ ይሄ እኮ የእህቴን የ2 ዓመት ደሞዝ ነው የሚያክለው፣ አትቀንስልኝም? እንድቀንስልሽ ከፈለግሽ አብረሽ መስራት ትችያለሽ ይላትና በሀሳቡ ተስማምታ አንዳንድ ስራዎች ላይ ታግዘዋለች። በዛም የበለጠ ይቀራረባሉ። ወደ ሀገሯ ልትመለስ ስትልም ቁጥሯን ስጣውና ወደዛ ከመጣህ ደውልልኝ፣ አስጎበኝሃለሁ እና ደግሞ ይሄ ስራ በጣም አደገኛ ስለሆነ ብትተወጥሩ ይመስለኛል። እሺ አስብበታለሁ፣ ግን ያልከፈልሽ ዕዳ እንዳለብሽ እንዳትረሺ ብሏት ሲሄድ እንደወደደችው ስለምታውቅ ይከፋታል። ወደ ቤቷ ተመልሳም እስኪ ደውል ብትጠብቅም ምንም ሳይል 3 ዓመታት ያልፋሉ። አንድ ቀንም አደጋ ይደርስባትና ትውስታዎቿ እንዳጣችና ወደ ነበረችበት ለመመለስ ትንሽ ጊዜ እንደሚፈጅ ይነግራታል። ጃክም ለሌላ ሚሽን ወደ እሷ ሀገር ሄድና በድንገት ሱቅ ውስጥ ሲያያትም የዛኔ ረዳቱ ልብሱን አብሮ ከወረቀቱ ጋር ስላጠበው እንዳልደወለላት ያስታውሳል። ሊያናግራት ሲሄድ ግን ስላላውቀችው ግራ ተጋብቶ ሌላ ሰው እንደሆነች ማሰብ ይጀምራል። ጥላው ሄደች ዕቃም የት እንደምትሰራ ይደርስበታል። ወደ ጓደኛው ጋር ሲመለስም ከ3 ዓመት በፊት ከማፊያዎቹ ያዳነው ሰው መሆኑን እናያለን። ጃክም ከእሱ ጋር መስራት ስለጀመረ ሺም እዛው እንደምትሰራ ሲያውቅ ይገረማል። ልጁን ፍቅረኛውን ለወራት የገባችበት ጣፍቶት እንዳላገኛት እያስታወሰ እድለኛ እንደሆነ ይነግረዋል። በቀጣዩ ቀንም ሺ ከወራት በኋላ ወደ ስራ ስትመለስ ጃክን ታገኘውና
ትናንትና ያገኘው ሰውን አይደለ? እዚህ ነበር እንዴ የምትሰራው? ለትንሽ ጊዜ ስላልነበርኩኝ አላቅህም። አዎ መስራት ከጀመርኩኝ ወራቶች አልፎኛል። ግን ውጭ እያለን ተገናኘን አታስታውሽም? ትውስቴን አጥቻለሁ። ቢሆንም ግን ውጭ የሚሄድበት ምንም ምክንያት የለኝም ነበር ሌላ ሰው እንደሆነ የምታውቀው ስትለው ጠጋትና በጣም ነው የምትመሳሰሉት። ለማንኛውም ወደ ስራሽ ተመለሺ ብሏት ሲሄድ በውስጧ እንዳረሳቸው ታስታውሳለች። አደጋ የደረሰባት ብትሆንም እሷ ሳትሆን መንታቷ ነበረች። እህቷም ከሞተች በኋላ ግን የድርጅቱን ህገወጥ ስራ ልታጋለጥ ስትልም ሆን ብለው እንዳደረጉት ስለገባት ለእህቷ ለመበቀል ራሷን የሳተች አስመስላ ድርጅት ውስጥ መግባቷን ታስታውሳለች። ባለድርሻዎቹ የሚያደርጉት ስብሰባ ላይም የሽህት ናት ብለው ስላሰቧት ትውስታዋ ከተመለሰ እንደሚጋለጡ ይወያያሉ። ምንነቱ ያልታወቀው አለቃቸውም ሁሉም ነገር እሱ እንደሚጨርሰው ቃል ይገባላቸዋል። በቀጣዩ ቀንም የሺ ማናጀር ስብሰባ እንዳለ ትነግራቸዋለች። አጠገቧ ያለው ሰውም ምንም እንደማታስታውስ ስለተነገረው ማድረግ ስላሉባት ነገሮች ነግራትና የሚሰሩት ፕሮጀክት ችግር ስላለበት እንድትጠነቀቅ ያሳውቃታል። እሱ እንዲደግ ሌሎች ሴቶች መጥተው እሱን እንድትጠነቀቀው ሲነግሯት ማንን ማመን እንዳለባት ግራ ይገባታል። ሊፍት ውስጥም ጃክን ታገኘውና ያወቀባት ስለመሰላት ትፈራለች። በሩ ሊከፍት ሲልም ሊይዛት ስለመሰላት እጁን ትይዘዋለች። ሰው እንዲገባ አትፈልግም እንዴ ሲላት ደንግጣ ተለቀዋለች። ብዙ ሰዎች ስለገቡም ሲገፋፉ ያቅፋትና ከሁሉም ያርቃታል። ይህንንም የሆነች ልጅ ቀርጻ ተለቀዋለች። ስብሰባው እንደተጀመረም ሁሉም ምንም ስለማታስታውስ ጥፋታቸውን በሙሉ እሷ ላይ ያላክካሉ። ጃክ ጉዳዩ ስለሚመለከተው ማን እንዳጠፋ ለማወቅ ሲገባም ልጅቷ ያነሳችው ፎቶ ለሁሉም ታሳየና የሺን ስም ማጥፋት ትጀምራለች። የእሱ ጥፋት እንደሆነ አስባ ታፈጥበታለች። አብሮ ያለችው ሰውም ሽማግሌ ሊሆን እንደሚችል ሲወያዩ ቆይተው ዘወር ሲሉ የጃክ ሱፍ እንደሆነ ይላዩታል። እሱም እኔ ነበርኩኝ ፎቶ ላይ ያለሁት እና ደግሞ እንዳትወድቅ ነበር ያስኳት ሲላቸው ደጋግመው ይቅርታ ይጠይቁታል። እንደ በጣም ወደ ፈለገችው ዲፓርትመንት መዘዋወር እንደምትችል መልእክት ይደርሳቸውና ሁሉም ይገረማሉ። ስትወጣም የቷ ድብቅ ፍቅረኛ የነበረ ሰው ይዛታል። እሷ ምንም እንደማታስታውስ ነግራው ታመልጠዋለች። ከስራ ስትወጣም አብሯት የሚሰራው ሰው እራት እንዲበሉ ሊያስገድዳት ይሞክራል። ልቀቀኝ እንጂ ፍቅረኛ እየጠበቀኝ ነው ብላ አምልጣም ፊት ለፊቱ ያገኘችው መኪና ውስጥ ትገባለች። ዘወር ስትልም ጃክ ስለነበረ ፍቅረኛሽ እንደሆንኩኝ ማስመሰል ልቀጥል አይ ብላ ልትወጣ ስትልም ይዛታል። ችግር የለውም እና ደግሞ ከዛ ዲፓርትመንት ወጥተሽ የፈለግሽበት መግባት ትችያለሽ። ለእኔ ደግ መሆን አያስፈልግህም እኮ። እሺ የምትፈልጊው ነገር ካለሽ ግን አሳውቂኝ። በነጋታውም ወደ ስራ ስትሄድም አንዷ ባልደረባዋ ዶክመንቱ እንዳትወስድ የእንቅልፍ መድኃኒት ብትሰጣትም እሷ ግን ወዲያውኑ ይዛው ትወጣለች። ልጅቷም ስለፈራሽ ለጃክ ያረገችውን ትነግረዋለች። እሱም ይከተላትና አደጋ ከመድረሱ በፊት አድኗት እስክትነቃ ይጠብቃታል። እንደተነሳችም የተፈጠረውን ስጠይቀው ልጅቷ ተሳስታ የራሷን መድኃኒት ያለበትን ውሃ ሰታሽ ነው እያላት የቷ ፍቅረኛ የሆነውና እሱ ህይወቱን ያተረፈለት ሰው ይደውለታል። ካደረሳት በኋላ ግን ጠፋች ስላት የነበረችው ፍቅረኛው እሷ መሆኗን ይጠራጥራል። ቤቱ እንደገባች ምን ለማድረግ እንደጠራት እያሰበች ግራ ትጋባለች። እሱ ቀርቦ አስረግኝታቸው ሊያስታውሳት ቢሞክርም እንደማትፈልገው ተናግራ ስትወጣ ይከተላትና እጇን ሲዛትም ጃክ ሊፍት ውስጥ ሆኖ ያያቸዋል። እሷም ቶሎ ብላ ጃክ ፍቅረኛዋ መሆኑን ብትናገርም ጓደኛው እንደሆነ ስታውቅ ግን አፍራት ተዋለች። ወደ ቤት ሸኛትም መቼም አብራው መሆን እንደማትችል ስላረጋገጠችለት በጣም ይከፋል። ጃክ ሲያጽናናው ቆይቶ መረዳቱ ይደውለትና መንታት እንዳለቻት ይደርስበታል። እሷም የቷ ስልክ ላይ መረጃ ታገኘና ለማጣራት ወደ መዝናኛ ቦታ ስትሄድም የሆኑ ሴቶች ስለ አዲሱ ዲጄ ያወራሉ። ብዙም ሳይቆይ ድርጅት ውስጥ የሚሰራው ሰው ስለመጣ ነገሩን ለማጣራት አስተናጋጅ መስላት ሄድና ስልኩን ሰርቀዋለች። ሆኖም ግን ወዲያው ስላስተዋለው ማናጀሩን ጠርቶ ሲያስፈትሻቸው እንዳትያዝ ፈርታ ትሮጣለች። ማስክ አድርጎ የነበረው ዲጄም አፏን አፍኖ የሆነ ክፍል ውስጥ ያስገባታል። ማናጀሩ ከሄደ በኋላ ማን እንደሆነ ስጠይቀው የሰረቀችውን ወስዶ መታጠቢያ ቤት ውስጥ ጨምረዋል። ተከትላ ወጥታ ስላገኘችው መረጃ ስጠይቀውም አንገቷን አንቆ ዝም ብሎ ያፈጥባትና ይተዋታል። በቀጣዩ ቀንም ተመልሳ ስትሄድም ባለማስኩን ታጠዋለች። ባልደረባዋ ግን ያያትና ምን ልትሰራ እንደመጣች ግራ ይገባዋል። ለሌሎቹ ሲነግራቸውም እሷ ምን አድርገው እንደሚያስቆማት ያቅዳሉ። እሷም ጥቁር የለበሰ ሰው ስታይ ተከተለውና ከጃክ ጋር ትጋጫለች። ሰው እየፈለግሽ ነው እንዴ? አይ ትለውና ባልደረቦቿም የወደደዋት አስመስለው ይዘዋት ሄዳሉ። ለተንኮል እንደሆነ ስለገባትም ጃክ እንዲረዳት ጠይቀዋለች። እንዳሰበችም ራሷን አስተዋት በእሷ ስም ወንጀል ለመስራት ሲሞክሩ ጃክ ይደርስና የእሳት አላርሙን አስነስቶት ያስመልጣታል። ጓደኛውም እንደ እብድ እያደረገው ስለነበረ እሱንም ይዞት ወደ ቤት ሄድና እሷን ሆቴል ወስዷት እንዳያማት መድኃኒት ያስመጣላትና ዋጋውን ሲያሰሉ በድንገት ነቅታ ትነግራቸዋለች። እየተገረመን ብዙ ነገር ሲጠይቃት ቆይቶ ራሷ እንደማታውቅ ሲያረጋግጥ ሽነሽ አይደለ? አዎ መታወቀሽ ግን እንደዛ አይልም። እሱም ማየቴ ነው ስትለው ደስ ብሎት ሲጠጋት እንቅልፍ ይወስዳታል። በነጋታም ዝም ብሎ ሲያያት ይቆይና በድንገት ጩኸት ያስነሳታል። ደንግጣም
እዚህም እየሰራው ነው። ደግሞ ልብሴ እንዴት ነው የቀየርክልኝ? ሌላ ነገር እንዳታስቢ፣ ጽዳት ሆነ ተረዳችሽ። ትናንትና ብዙ የማይሆን ነገር ሳደርጊ ነበርኩ። ምንም አታውቂም እንዴ? ምን አረኩ? ብዙ ነገር፣ በዛ ላይ ሁሉንም ቀርቼዋለሁ ይላትና ቢሮ ገብታ ምን አርጋ ሊሆን እንደሚችል ማሰብ ትጀምራለች። ሰበብ ፈጥራን ቢሮ ትገባና ውሃ ደፍታበት ስልኩን ለመስረቅ ስትሞክር ልታታልኛ ትችይ። እንደዛ ከሆነ የቀረጽከውን አሳየኛ ትልና ታግላ ተቀበለዋለች። ቪዲዮውን ብታየውም ግን እውነቱን ስትናገር የነበረበትን ፓርት ቆርጦ ስላወጣው ሳታየው ትቀራለች። ማታ ላይም ለጃክ ጓደኛ ለሊን ስትደውልለት ስልኳ አልሰራ ቢላትም ጃክ ደውሎላት መጥቶ ያገኛታል። እርዳታ ሲያስፈልግሽ ልትጠይቂኝ ትችያለሽ። ምንም አያስፈልግም። ከ3 ዓመት በፊት ለሆነች ልጅ መጥቼ እንደማገኛት ቃል ገብቼ ነበረ፣ ግን አድራሻውን አጣሁት። ከዛ ጊዜ ጀምሮ ትናፍቀኛለች። እሷም የሆነ ነገር ልትነግረው ስትለም ሊኒ ደውላትና ስለረዳት ስታመሰግነው ማመስገን ከፈለገች በነጋታው መዋኛ ቦታ እንድትመጣ ስነግራት እሺ ትለውና ጃክም እየሰማ ይቀናል። የሆነ ነገር ልትነግሪ ነበር አይደለ? ለማንኛውም ልሸኝሽ። በቀጣዩ ቀንም ከሊን ጋራ ወደ ዋናው ቦታው ሄዳሉ። መዋኛው ገንዳ ጋራ ስደርሱም ሊን እሺ የዋናዋ ካፒቴን ዛሬ ምንድን ነው የምታስተምሪኝ? እኔም ዋና አልችልም ትለውና እየፈራች እንዳይሰምጡ የሚያግዘውን መንሳፈፊያ ታመጣና ለመዋኘት ትሞክራለች። ሊንም መጀመሪያ ቀን ሲያት ጀምሮ እሷ እንዳልሆነች እንደተጠራጠረ ያስባል። አሁንም ወደ ድርጅቱ የመጣችው ልታጠፋቸው እንደሆነ እየገመተ እያለ ሺን መስመት ትጀምርና እጁን ዘርግቶ ያወጣታል። እሷም ከውሃ ስትወጣ እንደጠረጠራት ይገባታል። አሁን ስራዬን መጨረስ አለብኝ ብላ ወደ ሎከሯ ስትሄድም የሊን አጎቴ ሰጥቶኝ ነው ያላትን የአይዲ ቦርሳውን እዛው ታየዋለች። ሊን ደግሞ ሌላ ሰው ደውሎ እንዴት አይዲው እንደምትሰርቀው ያወራል። ሺን ስትወጣም ጃንግ የሚባለው ሰው ፋይሉን ወስዶ ከድርጅቱ እንደወጣና ወደ ሌላ ቦታም እየሄደ እንደሆነ መልእክት ገባላታል። ከዛም ወዴት ሊሄድ እንደሆነ አውቃ ልትሄድ ስትለም ጃክ እዛው ይመጣና መኪና ውስጥ ትገባለች። ወደ ጃንግ ጋር እንድትወስደኝ እፈልጋለሁ ትለውና ስደርሱም እዛው ጃንግን ስላየችው ተከትለው ትገባለች። ከዛም ባመጣችው አይዲ በሩን ከፍታ በሚስጥር ፋይሉን የሚያስቀምጥበት ክፍል ትገባለች። እሱም ወደዛ ማንም እንዳይገባ ተናግሮ እንደወጣ ተደብቃ ፋይሉን መፈለግ ስትጀምር አንድ ሰራተኛ ለጃንግ አንድ የማይታወቅ ሰው እንደገባ ትነግረዋለች። ወዲያውም ወደ ክፍሉ ይመለሳል። እሷም ወረቀቱን አግኝታ ቀና ስትል ሰውየውን ፊት ለፊቷ ታየዋለች። እጅና እግሯን አስሯትም ለምን መስረቅ እንደፈለገች ብጠይቃትም አልናገር ስላለችው አንገቷ ላይ ጨርቅ አስሮ ያስፈራራታል። ሁሌም የሚያድናት ጃክም ከተፈ ብሎ ያድናትና ጃንግ ፋይሉን ይዞት ይወጣል። ተከትሎትም ሲይዘው ፋይሉ መሃል መንገድ ላይ ይወድቃል። እሱም ህይወቱን አደጋ ላይ ጥሎ ፋይሉን ይዘዋል። ዞር ሲልም ሺ አይኗ በእንባ ተሞልቶ መሞት ትፈልጋለህ? ሁሌም ላንቺ ራሴን አደጋ ላይ ጥላለሁ ይላትና በዛው ፍቅራቸውን ይገላለጻሉ። ከዛም ስለ መንታ እህቷ ሁሉንም እውነቱን ነግራው ላደረጓት ነገር ድርጅቱን ለመቅጣት ማስረጃ እየፈለገች እንደሆነ ስትነግረው ከዚህ ወረቀት ሌላ ማስረጃ አለ? የለም። አስገራሚ ሳቅ እየሳቀባትም ወረቀቱን ያቃጥለዋል። ደንግጣ ለማጥፋት ስትሞክርም ይዛትና በንዴት አንዴ በጥፊ ታጭረዋለች። ወዲያው ግን ጃንግ ከኋላዋ መጥቷት ትወድቅና ጃክንም ጥሩ ስራን የሰራኸው፣ በዚህ ስራ ከቀጠልክ ጥሩ ቦታ ነው የምትደርሰው። አሁንም አይንህን ከሷ ላይ እንዳታነሳ፣ አታስብ፣ ከዚህ በኋላ ምንም አታረግም። ከዛም ሊን እስካሁን እንዴት መንታ እህቷ እንደሆነች እንዳላወቀ ሲያስብ እናየዋለን። ጠዋት ላይም ሺን እጇን ታስራ ከተኛችበት ስትነቃ ጃክን ታየውና ምን ፈልገህ ነው ስትለው አፏን ይዛትና ትነክሰዋለች። ይህን እንድታረግ ምን ያህል ብር ነው የተሰጠህ? ፋይሉ ውሸት ነበረ፣ አንቺን ለማጥመድ ነው የተዘጋጀው። የምርት ውስጣሽን አተሽ ነው ወይስ ሌላ ሰው መሆንሽን ለማወቅ? አሁን ምን ልታረገኝ ነው? ወደ ሌላ ሀገር ልልክሽ እያሰብኩ ነው፣ ወይ ደግሞ ጮኛ የሆነሽ ትቀጥያለሽ፣ ከዛም በደንብ እከታተልሻለሁ ማለት ነው ሲላት ዝም ብላ ታየዋለች። ደግሞ ሁለታችንም እንደምንዋደድ አውቃለሁ፣ ትክክል ነኝ? ገደል መግባት ትችላለህ። አይ ምንም ምርጫ እኮ የለሽም ሲላት እውነቱን ስለሆነ አብረው ለመቆየት ትስማማለች። ለጃንግም ይደውለትና ከዚህ በኋላ መስሪያ ቤት ውስጥ መስራቷን ትቀጥላለች፣ እኔም እከታተላታለሁ ይለውና ወደ እሷ ጋር አዞሮም ምንም አይነት እርዳታ ካስፈለጋት እንደሚረዳት ሲነግራትም መቼ ነው ባክህ ጥሩ ሰው የሆንከው? ከ3 ዓመት በፊት ጀምሮ ነዋ። አንቺ ለምን አዲስ ህይወት አትጀምርም ስትኝ አሁንም እንደዛው ነው ባክህ። እጇንም ይፈታላትና ምንም እንዳታፍሪ እንደ ቤትሽ ይውሺ። በጠዋት እየጎተተ ወደ መስሪያ ቤቱም ይወስዳታል። ከስራ በኋላ ማብረው ወደ ቤት እንዲሄዱ እየነገራት ጭንቅላቷን ሲሰማት ባልደረቦቿ ይደነግጣሉ። ሊንም ስላያቸው ጃክ ይቅርታ ጠይቆት ከእሷ ጋር አስቸጋሪ ግንኙነት ውስጥ እንደሆነ ይነግረዋል። ሊንም ምንም እንደማያውቅ ሆኖ ችግር የለውም አሁን ምን ልታረግ ነው ይለውና ጃክም ዝም ብሎት ሲሄድም የሊን ረዳት መጥቶ ከ3 ዓመት በፊት ሺና ሊን ተገናኝተው እንደነበረ ይነግረዋል። ጃክም ለሺን በቴክስት በ10 ደቂቃ ውስጥ መታ እንድታገኘው ካልሆነ ግን እራሱ እንደሚመጣ ሲነግራት ሄዳ ታገኘዋለች። ምንድነው ተናደሻል እንዴ እያላት እያለ ከጃንግ ተደውሎለት መገኘት ያለበት የድርጅቱ ዝግጅት ስላለ እንዲመጣ ሲጠራ ትሰማዋለች። እሱም ማታ ላይ አብረው እራት እንዲበሉ ይጋብዛታል።
እራቱ ላይ ሺን የተጠራው የድርጅቱ ፕሮግራም ላይ እሷንም እንዲወስዳት ልታታልለው ትሞክራለች። እሱም ስለገባው የምርም እንደምትወደው ጠይቋት አጉል ድራማ መፍጠርሽን ትተሽተኝ ምንም ቦታ አልወስድሽም ብሏት ሄድና ይሄ መቀዷ ስላልተሳካላት ትናደዳለች። በማግስቱም ስራ ቦታዋ ሊን መጥቶ ያገኛትና እንደማትወደው እንደሚያውቅ ግን በሁለቱ ደስተኛ እንደሆነ ይነግራታል። ከአወራሩም እሱም ዝግጅቱ ላይ እንደሚሄድ ስታውቅም ደስ ብሏት እሷንም እንዲወስዳት ጠይቀው ይስማማል። እየሳቀ ስትሄድም ለሆነ ሰው ደውሎ እሷም ዝግጅቱ ላይ ስለምትኖር በደንብ እንዲከታተሏት ይናገራል። የተንኮል በሆነ ሳቆም ክፉ ነገር እያሰበላት እንደሆነ እንረዳለን። ስብሰባቸው ላይም ለሺን በቴክስት ለፕሮግራሙ እንደተጋበዘ ሲነግራት ዞራ ፈገግ ብላ ታየውና ጃክም ከኋላ ተቀምጦ ስለነበረ እየቀናያቸዋል። ወዲያውም የእሳት አላርሙ ይጮህና ሰው እየሮጠ መውጣት ይጀምራል። አለቋም የሆነ ፋይል እንደቀረ እየጮኸች ስትናገር ሽኔዳ ታነሳውና ከላይ ጠረጴዛ ሊመታት ሲል ሊን እጁን ተጎድቶ አድኗት የፕሮግራሙን መጥሪያ ካርድ ሰጣታል። ሲወጡ ማመስግናው ስትሄድም እጁ እንዳመመው ይመስልና ተመልሳ እጁን ለማከም ስትሞክር ፍቅረኛው የነበረችውን እህቷን ያስታውሳትና አንድ አይነት እንደሆኑ እያሰበ ይቀርባታል። በዛም ሰዓት ጃክ ከኋላቸው እያያቸው ስለነበረ ፊቱ በንዴት ይቀላል። ወደ ቤት ሸኛትም ንዴቱ ስላለቀቀው ሳያወራት ይቆይና ሊን ጥሩ ሰው መስሎ ሊያታልልሽ እየሞከረ ነው። የራስህ ጉዳይ ላይ ተኩር፣ ስለኔ ምን ያገባሃል? ቤት ተመልሰውም የተጎዳችውን መድኃኒት ያደርግላታል። አታስመስል እስኪ፣ ከደቂቃ በፊት የተናደደ ሰው ስትሆን ነበረ፣ አሁን ደግሞ እንደ መላክ ያደርግሃል። ለምንድን ነው ከሊን ጋር የተቀራረብሽው? አንተን ስለማልወድህ፣ እሱ ዛሬ ህይወቴን አትርፎታል። እሱም በንዴት እኔም ብቻ ነው መውደድ የምትችይው ብሏት ይሄዳል። በማግስቱም የድርጅቱ ዝግጅት ላይም በድብቅ ሌላ ዕቃ ይዛ ትገባና ለመደበቅ ስትሞክር ጃክ ይደርስባትና እጇን ይዘዋት ምን እንደደበቀች ጠይቋት አልናገር ስትለው ይፈትሻታል። አሁንም ልታስረኝ ነው እንዴ ስትለው የምርም መታጠቢያ ቤት ወስዶ አስሮ ያስቀምጣትና ስራውን ሲጨርስ እንደሚወስዳት ነግሯት ይሄዳል። ውጭ ላይም ጁስ የምትባል ሴት ትናደድና በአንድ አስተናጋጅ በኩል የሎሚ ውሃ ይወስድላታል። እሷ ምንም ሳታስብ ጠጣውና ራሷን ስታለች። የሆነ ሰውም እዛው ፕሮግራም ላይ ማስክ አድርጎ ገብቶ ስለነበረ ባለማስኩ ያሰቡት ስለገባው ተከትሎ ይገባና ያድናታል። ሺንም ነቅታ ወደ ራሷ ስትመለስ ጃክ ያዳናት ይመስላትና ቤት ስትሄድም ተቀምጦ ታገኘዋለች። እሱም በደም ስላላሰራት የመጣች ይመስለዋል። ስላዳንከኝ አመሰግናለሁ። ስለምንድን የምታወሪው ይላትና ተናደው ሲይዛትም ዛሬ ባንተ ምክንያት ችግር ውስጥ ገብቼ ነበር ስትለው እጇን ይዞ ሻማ ላይ ያስጠጋውና እውነቱን እንድትነግረው ያስፈራራታል። ከዚህ በኋላ ለማምለጥ ከሞከርሽ ሁሌም እንዲህ ነው የማደርገው ሲላት ንዴቱን አይታ እሱ እንዳላተረፋት ይገባታል። እነ ጃንክ ሲሰበሰቡም መጽሐፉ ውስጥ በተቀመጠው ማዳመጫ ሺን ቤቷ ሆና ትሰማለች። ጃክ ደርሶባትም እንደምትሰራ አስጠይቃትም ደብቀው ምንም እንዳልሆነ ተናግራ ላፕቶፓን እዛው ትታው ትሄዳለች። በሌላ በኩል ሊን ክፍል ውስጥ ሆኖ አባቱ ይመጣና አባዬ እዚህ ምን እየሰራህ ነው? አባቱም ዱላ እንዲያመጣለት ነግሮት ባመጣው ዱላ ይመታዋል። እንዴት ያቺን ልጅ ለኔ ሳትነግረኝ ከጃክ ጋር ታድናታለህ? ከዚህ በኋላ እኮ ምንም አታረገንም። እሱም ሞኝ እንደሆነና ድርጅቱን መምራት እንደማይችል ነግሮት ይሄዳል። ሺንም ጃክ ላፕቶፓን የተጠቀመው ታይና ያወቀባት መስሏት ስትፈራም ቆንጆ ቆንጆ ፎቶዎች አሉሽ፣ ግን ክፉ ፊትሽን ይዘሽ ነው የምትንቀሳቀሽው። በአንተ ምክንያት ነዋ። ከዛም ሊን ደውሎለት ሄዶ ሲያገኘው አባቱ እንደመታው ያይና ቁጭ ብለው ያወራሉ። በማግስቱም አንዷ ሰራተኛ የድምፅ ማዳመጫውን አግኝታ ስትሰጠው ለአባቱ ደውሎ ይነግረዋል። አባቱም ጃክን ይጠራውና ጃንግን ጨምሮ ሁሉም ይሰበሰባሉ። ማዳመጫውን ማን ወደ እነሱ እንዳመጣውና እንደሚከታተላቸው ሲያፋጥጡት ቆይተው በሀከር እየተረዱ ማን እንደሆነ ሲያጣሩ የሆነ አድራሻ ያገኛሉ። ጓጉተው ሲያዩም ጃክ ማታ ላይ የሺንን ላፕቶፓን ሲፈትሽም እሷ እንደሆነች አውቆ እንዳይታወቅባት አድራሻዋን ከረዳቱ ጋር ሀክ አድርጎ እንደቀየረው ያስታውሳል። የዛኔ ረዳት ባለማስኮም ረዳቱ ነበር። ቢሆንም ግን ሺንን ከስራዋ እንድትባረር ይወስናሉ። የሊን አባትም ሁሌም ሺንን ለምን እንደሚያግዛት ይጠይቀዋል። ሺንም ላፕቶፓን ስትከፍተው ለየት ያለ ነገር ታይና ግራ ስትጋባ ጃክ ይመጣል። ስትጠይቀው ምንም እንደማያውቅ ነግራታል። ብዙ ስትሰሪ ነበረ ለምን አታርፊም ይላትና ወዲያውም ከመስሪያ ቤቱ ተደውሎ የ3 ወር ፍቃዷ እንደጸደቀ ይነገራታል። ጃክን በንዴት ታየውናም አመሰግናለሁ። ከዛም በማዳመጫው ስለ ጠቃሚ ፋይል ሲያወሩ ሰምታ ስለነበረ ለማጣራት ለጃክ እንቅልፍ መድኃኒት ሰጠዋለች። ሲመሽም ተደብቃ ልትወጣ ስትል ስላልጠጣው ይዛታል። ስታይኝ ደደብ ነው እንደሚመስለው ዝም ብለው ልትሄድ ስትል እጇን ይዛታል። ስታስቸግረውም ተሸክሞ ያስገባታል። ስትቀጠቅጠው ቆይታ በፍቅር ሊያስረዳት ይሞክራል። በማግስቱም ጃክ ዛሬ ስራ ምሽቼ ነው የምመጣው። እሺ እንደ ወጣላትም ለባብሳ ስትወጣ የጃክን ረዳት ታየዋለች። አስታውሳውም ለምን እንደመጣ ስትጠይቀው ጃክ እንድጠብቅሽ ልኮኝ ነው። ወዲያውም የወደዳት አለቃዋ እንዲገናኙ መልእክት ስትልክለት አብረሽኝ የሆነ ቦታ ትሄጃለሽ፣ የሆነ ትርፍ ስራ ነበረኝ። እዛም እየሰራ ሶስቱም ይገናኙና ሺን በመሃላቸው የሆነ ነገር እንዳለ ስለገባት
ትታቸው መታጠቢያ ቤት ብላ ትሄዳለች። ከዛም ከድርጅቱ ዶክመንቱን ለመውሰድ አንድ ልጅን ታገኝና አዋርታት፣ ልጅቷም እየጠጣችው ስላመማት ሽኔሷን መታወቂያ ወስዳ በልጅቷ ቦታ ትሄዳለች። ሹፌሩ አይቷት እንደማያውቅ ሲናገር ጓደኛዬን ስላመማት በሷ ቦታ መጥቼ ነው ብላው እየሄዱ ጃክ ማስክ አርጎ ከኋላ ታየዋለች። ሹፌሩም ግራ ሲጋባ ቆይ አንተ ጠብቀኝ እኔ አይቼው ልምጣ። ወርዳም ከኋላ መኪናው ስትከፍት ጃክን ስለት ይዞ ታየዋለች። ምን እየሰራሽ ነው? እሷን በምልክት እዚህ እንደሆንክ ለሹፌሩ አልነገርኩትም። ስለዚህ አንተም ቶሎ የድርጅቱን ዶክመንት ስጠኝ። እሱም ይስማማና መፈለግ ይጀምራል። ወርደውም ባለማስኩን ተከትላ ስትቀበለው ባዶ እንደሆነ ታያለች። እሱም ፈልጎ እንዳጣው ይነግራታል። በዚህ ሁሉ ሰዓት ግን ባለማስኩ ሁሌም እንደሚረዳት እንጂ ጃክ እንደሆነ አላወቀችም። ወደ ቤት ተመልሳም ድርጅቱ ውስጥ እርጉዝ እንደሆነች እንደተወራ ታይና ትናደድና ጃክ ስጠይቀውም እረፍት ስለወጣሽ ሁሉም እርጉዝ እንደሆነች ነው ያሰበው። ይሄ እኮ ውሸት ነው። ታዲያ ለምን የምርም ልጅ አይኖረንም? በሌላ ቀንም ከማይታወቅ ሰው ሊያገኛት እንደሚፈልግ መልእክት ይገባላትና ሊን እንደሆነ ታስባለች። ጃክ ምን እየደበቀች እንደሆነ ስጠይቃት ከአንተ ጋር እራት ለመብላት ምግብ ቤት እያስያዝኩ ነበረ። ስላላመናትም ስልኳን ያዋል። ከዛም አንድ ላይ ለመመገብ ሄደው እዛም ይጨቃጨቃሉ። አለቃዋና ረዳቱም እዛው ምግብ ቤት ይገናኛሉ። ጃክና ሽንም አንድ ላይ የተቀመጡ መብራት ቢጠፋና ሲፈልጋት ያጣታል። እሷም ከአለቃዋ ሉ ጋራ ተነጋግራ ጃክን ለማምለጥ ያቀደችው እቅድ ነበር። ጃክም ሊፈልጋት ይወጣል። እሷም በድብቅ የሚያዋራት ማስተር ላይ የተባለውን ሰውን ለማግኘት ሄዳለች። ድምፁንም እየቀየረ ነበር የሚያዋራት። ማስኩ ልታውልቅበት ስትልም ወደ መዋኛው ገንዳ ይገፈትራታል። ስለ ድርጅቱ ማጣራትሽን ካላቆምሽ ትሞቻለሽ። እሺ እንዳልክ ይሆናል በቃ። ጠጋ ስላትም ማስኩን አውልቃ ስታየው ሊን ስለነበረ እሷ ማንነቱን ስላያቸው እዛው ውሃው ላይ ጥሏት ሄድና ጃክ ደርሶ ያድናታል። እሷን በጣም ፈርታ ስለነበረ ታቅፈዋለች። ቤት ወስዷትም ስትናደድባት ቆይ መቼ ነው የማይረባ ስራሽን የምታቆሚው? ሞት እንኳን ያስፈራሽም? ከዛ ግን ጸጉሯን ያደርቅላታል። ሊን ድምፁን ቀይሮ ይደውለትና ሴትዮህ በስራ እየገባች በጠበጠችኝ፣ ስለዚህ መክፈል አለብህ፣ አንድ ስራ ይቀርሃል። እሷ እንዳሄድ ልታስቆመው ብትሞክረም ጥሏት ሄድና የታዘዘውን ስራ ሰርቶ ይመለሳል። በስራው የተጎዳው እጁን እያየችም ቆይ ምንድን ያደረግከው? አሁንም አረፍዷል። በሊን ስራ ውስጥ መግባት አልነበረብሽም። በጭራሽ አላቁመም። የምትወደኝ ከሆነ ከጎን ይሁን። በቀጣዩ ቀንም ሊንን ስታገኘው ይህን ሁሉ ማድረግ አሰለችህም? አያሰለቸኝም፣ እንደውም ያዝናናኛል። እህቴንም በተመሳሳይ መንገድ ነው አደለ ጎዳሃት? እረ በጭራሽ እህትሽን ወዳት ነበር። ልትሄድ ስትልም ለጃክ ማንነቱ እንዳትናገር ያስጠነቅቃታል። ያው ከነገርሽም እንደማድረግ ታውቂያለሽ ብሎ ሲስቅም እብድ ነህ ብላው ትሄዳለች። የእህቷንም ቪዲዮ እያየ ሲያለቅሰም የምርም የወዳት እንደነበረ እንረዳለን። በነጋታም ጃክ ሺንን እንድትዝናናና ከድርጅቱም እንድትርቅ አስቦ ጉዞ ይወስዳታል። ከጉዞ ሲመለስም የድርጅቱ ቦርድ አባላት ሺንን ጠርተዋት በእህትሽ ቦታ ሆነሽ እሷን አስመስለሽ እየሰራሽ ነው፣ በማጭበርበርም ከድርጅቱ ተባረሻል። የታለ ማስረጃችሁ? አንዷ ሰራተኛም እግሯ ላይ እንደ እህቷ ምልክት እንደሌለ ስላየች ትናገራለች። እሱ ብቻ አይደለም የእጅ አሻራችሁም ይለያያል። እሷም የእጅ አሻራዋን ኬት እንዳገኙት ግራ ይገባታል። ወዲያውም ጃክ ሲመጣ እሱ እንዳደረገ አውቃ ታዝንና ወደ ቤት ሲመለሱም ለምን እንደዛ አደረግ? በምን አስፈራርተው ነው? ንገረኝ። ስላልመለሰላትም የበለጠ ተናዳ ከጎን ይሁን ከመስሎ የነበረ እኮ ይህንን ያደረግኩት እኮ ስለምወድሽ ነው ሲላትም ጥፊ አቅምሳው በሁለታችን መሀል የነበረው ነገር እዚህ ጋር አብቅቷል። ሻንጣዋን ይዛም ከቤቱ ትወጣለች። እሱም ቢሆን ስለተለያዩ ድብርት ውስጥ ይገባል። እሷም በነጋታው ከቢሮ እቃዎቿን እየሰበሰበች ተነስታ ስትሄድም የጫማዋ ማሰሪያ ስለተፈታ ጃክ መጥቶ ያስርላታል። ለምንድነው ራስ ላይ ችግር የምታመጪው? ተናዳ መታውም ትሄዳለች። ማታ ላይም ብር እንደሚያሳትሙ የተወራበት ቦታ ከሰው ጋር ትገባለች። ተደብቃ ገብታም ውዱን ስዕል ስታነሳው የሆነ ሰው ሲያልፍ ታይና ስትከተለው ጃክ ስለነበረ ይዘዋት ይደበቃል። አሁንም ማስክ ስላረገ ሳትለየው ትቀራለች። ጋርዶችም እሱን እየፈለጉት ስለነበረ እንዳይዙትም መደነስ ይጀምራሉ። ግን ስለጠረጠሩት ወደ እሱ ሲመጡ መደባደብ ይጀምራል። ዘርሯቸው እሷን ይዘዋት ይወጣና በቃ ወደ ቤት ሂጂ። መሬት ላይ የወደቀ ሀብሉንም ታነሳና ታየዋለች። ጃክን ስታገኘውም ዛሬ ተናደድክ ትመስላለህ። ምን ነው? ከመቼ ጀምሮ ነው ስለኔ መጨነቅ የጀመርሽው? እሷም አሁንም ባለማስኩ እሱ ስላልመሰላት ባለማስኩ ልጅ ጥሩልኝ ትላቸውና ጃክን ማስኩን አድርጎ ይመጣል። ሀብሉን መልሳለትም አንተ በሐሰት የተከሰስከው ሰው ልጅ ነህ አይደለ? አሁንም መረጃ የምትሰበስበው የአባትን ነፃነት ልታረጋግጥ ነው። ባለፈው ስንገናኝ የሆነ ስዕላችን ነበር። ስዕሉ ላይ እህቴ የሆነ ነገር እንደደበቀች እርግጠኛ ነኝ። ይህንን ሲሰማም ወደ ስዕል ጋለሪው አብሯት ለመሄድ ይስማማል። ሲደርሱም ስልክ ሲያገኙ ወዲያውኑ ጋርዶች መጡባቸውና ጃክ ይዘዋት ያመልጣል። ስልኩም ሜሊ ስለነበረ እየሰራ እንደሆነ ምልክት አይቶ በጂፒኤስ የት እንዳለ ሲያጣራ ሽንን ማስክ ያደረገው ጃክ ጋር ያያታል። እሷም ማስኩን ስታወልቀው ጃክ እንደሆነ ያየዋል። በነጋታውም ጃክን ይጠራውና
ጃክም ሚስተር ሊ የተባለው ድምፁን እየቀየረ የሚያዋራቸው ራሱ ሊ እንዲሆነ ሳይገረማል። ሊም ያ ፊት ለፊት የምታየውን ህንፃ ገዝቼው የድርጅቱ ቅርንጫፍ እንድታስተዳድር ለማድረግ ነበር ፍላጎቴ። ጭራሽ አልፈልግም። 1 ሳምንት ሰጥቻለሁ። ስለ አደጋው ያለውን ማስረጃ ለፖሊስ ስጥ፣ ወንጀልህንም ተናዘዝ። ሊን ግን እባክህ አብረን ድርጅቱን እናሳድግ። ቆይ እኔና አባቴ ላይ ያረከውን ነገር አስተው ነው ብሎ በቦክስ ይለውና 1 ሳምንት ሰጥቻለሁ። ሊንም ቢሆን የገዛ ጓደኛውን ስላጣ ይከፋዋል። ሊንም ሽንን ይወስዳትና አምልጣው ስትሮጥ ተከትሏት ጣራው ላይ ይወጣል። ስልኩ ሊቀማ ሲታገልም ወደ ታች ሊወድቅ ሲንጠላጠል እጁን ትይዘውና ጃክም ደርሶ ያድኑታል። ጃክም ቤት ወስዷት ስለ አባቱ ይነግራታል። አባቴ በሐሰት የተከሰሰው ከዛም አጣሁት። ከዛ ጊዜ በኋላም ስለተፈጠረው ነገር ማጣራት ጀመርኩ እና ለምን ቀድመህ አልነገርከኝም? ችግር ውስጥ እንዳትገቢ ብዬ ነው። ሊያጠፋሽ ይፈልጋል። እኔ ደግሞ በመንገዱ እየገባው የማስተዋው ስለወደድኩሽ ነው። በቀጣይም ሱፐርማርኬት እንደሄደች የሊን አባት ወስዷት ለጃክ ደውሎ ስልኩን ይዞት እንዲመጣ ያስፈራራውና እሱም መጥቶ ይኸው ስልኩ፣ እሷ የት ናት? ሊንም ሽንን እያየ እህቷን ያስታውሳታል። መኪና በስጦታ ሰጣት እያስታወሰ ሽንን ግንባሯን ሲሰማትም ትነቃና ተናዳ ከልብ እህቴን ተወዳት ከነበረ ለምን ገደልካት? እሱም ማልቀስ ይጀምራል። ወዲያውም ጃክ ይመጣና ሊንን ሲያገኘው የታለች? መኪና ውስጥ ናት። ጃክም ወዲያውኑ ወደ መኪናው ሄድና የታሰረችበትን እየፈታ እያለ ይህም በስልኩ መቆጣጠሪያ መኪናውን ይቆልፈውና መኪናው በፍጥነት እንዲሄድ ስላደረገው ሊገለበጥ ሲልም በሩ እንዲከፈት ያደርግና እነ ጃክ ከመኪናው ወጥተው ይተርፋሉ። ይህንም ከ6 ዓመታት በፊት ስለተፈጠረው ሲያስታውስም የሽኔት በድርጅቱ ውስጥ የሚሰሩትን ወንጀሎች ሁሉ ትደርስበትና ማስረጃ ያለውን ስልክ ከሱ ትወስደዋለች። ሲጠፋበትም ሁሉም እንዲፈታ ሲያደርግም ስዕሉ ላይ ትደብቀዋለች። እሱም ስልኩን የወሰደችው እሷ መሆኗን ሲያቅም የገዛላት መኪና ውስጥ ስትገባ በስልኩ መቆጣጠሪያ እንዲገለበጥ ሊያደርግ ቢፈልግም ስለሚወዳት ግን እጁ መንቀጥቀጥ ጀምርና ስልኩን ወርውሮ ይጥለዋል። ከዛ ከትውስታው ሲመለስም ከአባቱ ጋር እራት እየበላ ፍቅረኛ የሞተችው በአደጋ መስሎ ነበር። አሁን ግን አንተ አደጋው እንዳደረስክባት ገብቶኛል። እንደዛ ባላደርግ ኖርማ ድርጅታችን አይኖርም፣ ያበቃለት ነበር። ይህንም የንዴት ሳቁን እየሳቀ አባዬ ሁሉንም አበላሻው፣ ከዚህ በኋላ ያንተ መጠቀሚያ አልሆነም ይለውና ክፍሉ ሄዶ ፍቅረኛውን እያስታወሰ ያለቅሳል። እነ ጃክም አባትየው ይዛቸውና ጃክን ብቻውን ቆልፎበት ሽን ስትነቃም ጃክ በዚህ ሰዓት ሞቶ ሊሆን ይችላል፣ ከፈለግሽ ከሊን ጋር መሆን ትችያለሽ፣ እስከ ዛሬ እህትሽ እንደሆንሽ ታስመስይ ነበር፣ ስለዚህ ለምን እውነት አታረጊውም ብሎ ትውስታዋ እንድታጣ የሚያደርግ መድኃኒት ሊሰጣት ዶክተር ያስጠራና ዶክተር መስሎ የመጣው ጃክም ስለነበረ ያስመልጣታል። ማስክ ያደረገው ሰውዬም አባቱን ይዞ እንዲወጡ ያደርጋል። ከወጡ በኋላም ማስክ ያደረገው ሰው ላይ አባትየው ተኩሶ ለሊን ሲደውልም የተተኮሰበት ሰው ጋር ስልኩ በመጥራቱ ማስኩን ሲያወልቀው የገዛ ልጁ ሊን ላይ እንደተኮሰ ያይና በጣም ያዝናል። ጃክም ሊን ጓደኛው ስለነበር ያለቅሳል። ከዛ ሁሉ ነገር በኋላም ሁሉም ለሰሩት ወንጀል ይታሰራሉ። ጃክና ሽንም ከትርምሱ ሁሉ በኋላ አንድ ላይ በፍቅር ሲኖሩ እያሳየን ፊልሙ ይጠናቀቃል።